በኖቬምበር 1971 በስኮትላንድ ተራሮች ላይ በነጭ በረዶ የተሸፈነ ድምፅ አልባ ሲኦል ተፈጠረ። 5 ታዳጊዎችና አብረዋቸው የነበሩ 2 ሴቶች በሰዓት 100 ማይል በሚጓዝ አውሎ ነፋስና ከ0 ዲግሪ በታች በሆነ ቅዝቃዜ ውስጥ ተቀርቅረው ነበር። ከ2 ቀናት በኋላ አዳኞች በበረዶ መሃል አንዲት አንጸባራቂ ቀይ ጃኬት ሲመለከቱ ያዩት ነገር ዓለምን የሚያስደነግጥ ነበር። ይህ በተሳሳተ ውሳኔ፣ በከፋ የአየር ሁኔታና በሰው ልጅ የመኖር ተጋድሎ መሃል የተከሰተ የብሪታንያ እጅግ አሰቃቂ የተራራ ላይ አደጋ እውነተኛ ታሪክ ነው። እንደ አውሮፓውያን አቆጣጠር በኖቬምበር 1971 ነበር በኤድንበርግ ከተማ ወጣ ብሎ በሚገኘው የኢንሌይ ትምህርት ቤት ውስጥ የተዘጋጀ የጉዞ ፕሮግራም ለተማሪዎቹ ትልቅ ጉጉት ፈጥሯል። ይህ ጉዞ ተራ የሽርሽር ጉዞ አልነበረም። በስኮትላንድ ተራሮች መካከል ለ14 ቀናት የሚቆይ የተማሪዎችን ጥንካሬና ጽናት የሚፈትን ታላቅ ጉዞ ነበር። በወቅቱ የ15 ዓመት ታዳጊ የነበሩት 5 ተማሪዎች ጃክ፣ ሱዛን፣ ዊሊያም፣ ሌስሊ እና ካሮል ከተራራ ጉዞ መሪያቸው ከጊሊስና ከረዳቷ ከካትሪን ጋር በመሆን ወደ ካይሮንግሮም ተራራ አመሩ። ልጆቹ በራስ መተማመናቸው ከፍተኛ ነበር። ለጉዞው የሚያስፈልጉ አልባሳት፣ ኮምፓስና ካርታ የያዙ ሲሆን ዋና ዓላማቸውም ከተራራው ግርጌ ተነስተው በፕላቶ ላይ በማለፍ ወደ ቤን ማክዶዌን ወደ ተባለው ቦታ መድረስ ነበር። ነገር ግን ከተራራው ግርጌ ሆነው ወደ ላይ ሲመለከቱ የሚያዩት ግርማ ሞገስ ያለው ተራራ ከጀርባው የደበቀውን አሰቃቂ ማንነት ማንም አላወቀም። ጉዞው ከመጀመሩ በፊት የነበረው የአየር ሁኔታ ትንበያ አስጊ እንደነበር ቢነገርም ለመሪዋ ጊሊስ ግን ወደ ተራራው መውጣት አዲስ ነገር አልነበረም። በቂ ልምድ እንዳላት በማመንና ሁኔታው ከከበደ ወደ ኋላ እንመለሳለን በሚል ስሌት ተማሪዎቹን ይዛ ወደፊት ተጓዘች። ተማሪዎቹ በደስታና በሳቅ እያወሩ ጉዟቸውን ጀመሩ። ተራራውን አጋምሰው ሲወጡ ግን ቀኑ እየጨለመ ነፋሱን እየጮኸ መምጣት ጀመረ። በወቅቱ የብሪታንያን ተራራ መውጣት እንደ አንድ ትልቅ ተግባር ይታይ ስለነበር ማንም ስለሞት ወይም ስለ አደጋ አላሰበም ነበር። መሬቱ ላይ ያለው በረዶ እየጠነከረ መንገዱም እየጠፋ ነበር። ልጆቹ በወቅቱ የለበሱት ልብስ ለከባድ አውሎ ንፋስ የማይሆን ነበር። ይህ ውሳኔ ወደፊት ለሚመጣው አሰቃቂ አደጋ መጀመሪያ ነበር። ቡድኑ ወደ ተራራው አናት እየተቃረበ ሲመጣ ያ ሲያዩት የነበረው ሰላማዊ የተራራ ገጽታ በቅጽበት ተለወጠ። የስኮትላንድ ተራሮች ባላቸው አስከፊ የአየር ሁኔታ ይታወቃሉ። በዚያ ቀን ግን ተፈጥሮ እጅግ ጨካኝ ሆና ነበር። ነፋሱን በሰዓት ከ80 ማይል በላይ እየተጓዘ በረዶውን ከተራራው ላይ እየቧጠጠ ያዘንበው ጀመር። ይህ ሁኔታ ዋይት አውት ይባላል። ሰማይና ምድር የሚደበላለቁበት ከፊት 1 ሜትር ርቀት ላይ ያለን ነገር ማየት የማይቻልበት ነጭ ጨለማ ነበር። እዚህ ጋርም ታሪኩን ወደ ጥቁር መዝገብ የለወጠው የመጀመሪያው ትልቅ ስህተት ተሰራ። ጊሊስና ረዳቷ ቡድኑን ይዘው ወደ ታቀደው ኩሪን ኤች ወደ ተባለ መጠለያ ቦታ ለመድረስ ወሰኑ። ነገር ግን መንገዱ እጅግ አደገኛና ረጅም ነበር። ታዳጊዎቹ በብርዱና በነፋሱ ግፊት የተነሳ ኃይላቸው በፍጥነት እየተሟጠጠ ነበር። በረዶው በልብሳቸው ውስጥ እየገባ ሰውነታቸው ይርገፈገፋል። እግሮቻቸውም በበረዶው ውስጥ እየተቀበሉ መንቀሳቀስ አቃታቸው። መሪዎቹ በዚህ ሰዓት መመለስ የማይቻልበት ደረጃ ላይ መድረሳቸውን ተረዱ። ወደ መጠለያው ለመድረስ ደግሞ በፕላቶ በተባለው ምንም አይነት ዛፍ ወይም ከነፋስ የሚከልል ነገር የሌለበት ሜዳማ ቦታ ማለፍ ነበረባቸው። እዚያ ላይ ሲደርሱ ነፋሱ ልጆቹ መሬት ላይ ይዘርራቸው ነበር። መሪዋ ጊሊስም በዚህ ሰዓት አንድ አስቸጋሪ ውሳኔ ወሰነች። ወደ መጠለያው መሄዱን ትተው እዛው በረዶ ላይ ጉድጓድ በመቆፈር ጊዜያዊ መጠለያ ለመስራት ወሰኑ። ይህ ውሳኔ በወቅቱ ብቸኛው አማራጭ ቢመስልም የሞት ወጥመድ ውስጥ እንደመግባት ነበር። ልጆቹ ቀኑን ሙሉ ሲጓዙ ስለዋሉ ደክመዋል፣ እንዲሁም ልብሳቸው ረጣጥቧል። በዚያ ከፍተኛ ቅዝቃዜ ውስጥ እንቅስቃሴ ማቆም ማለት ደግሞ የሰውነት ሙቀት በፍጥነት እንዲቀንስ መፍቀድ ነበር። ተማሪዎቹም እርስ በእርሳቸው ተቃቅፈው በበረዶ ጉድጓድ ውስጥ ተቀመጡ። ከላይ ያለው በረዶ በነፋሱ እየተገፋ የቆፈሩትን ጉድጓድ መዝጋት ጀመረ። በዛች ምሽት በዛ ተራራ ላይ ያለው ቅዝቃዜ በሰው ልጅ ታሪክ የማይረሳ አሰቃቂ ትዕይንት ሊያስተናግድ ተዘጋጀ። ልጆቹ በህይወት ለመቆየት የሚያደርጉት ትግል ከጭንቀት ወደ ተስፋ መቁረጥ ተለወጠ። በፕላቶ ላይ ያለው ሁኔታ አሁን ከቁጥጥር ውጭ ሆኗል። ተማሪዎቹ ዋይት አውት በሚባለው ክስተት ውስጥ ገብተዋል። በዚህ ደረጃ ላይ የሰው ልጅ የማየት ችሎታ ብቻ ሳይሆን የስሜት ህዋሳቱ ሁሉ ይዛባል። የትኛው ወደ ላይ እንደሆነ የትኛው ወደ ታች እንደሆነ መለየት አይቻልም። ተማሪዎቹ እርስ በእርሳቸው ተያይዘው ለመራመድ ቢሞክሩም ነፋሱ ግን ልክ እንደ ወረቀት ይበታትናቸው ነበር። ጊሊስ ኮምፓሷን ተመልክታ አቅጣጫ ለመፈለግ ብትሞክርም በብርዱ የተነሳ እጆቿ ደንዝዘው መሳሪያውን ለመያዝ ተቸግራ ነበር። እያንዳንዱ እርምጃ ወደ ሞት የሚወስድ ይመስላል። ተማሪዎቹ በፍርሃትና በቅጽ
በቅዝቃዜ ይጮሃሉ። ነገር ግን ነፋሱ ድምፃቸውን በቅጽበት ይውጠዋል። መሪዎቹ መጀመሪያ ወዳሰቡት ኩሪን ኤች ወደሚባለው መጠለያ ለመድረስ ቢሆንም አሁን ግን የት እንዳሉ እንኳን ያውቁ። ትልቁ ስህተት ግን የአየር ሁኔታው በፍጥነት እየተለወጠ መሆኑን እያዩ ጊሊስና ተማሪዎቹ ወደ ኋላ ከመመለስ ይልቅ እቅዳቸውን ለመፈጸም ወሰኑ። በረዶ እስከ ጉልበታቸው አንዳንዴም እስከ ወገባቸው ይደርሳል። ልብሳቸው በበረዶ እርጥበት በስብሶ ከሰውነታቸው ጋር ተጣብቋል። ይህ ደግሞ ሃይፓተርሚያ ለተባለው አደገኛ ሁኔታ መንገዱን ከፈተ። የልጆቹ ንግግር እየተዛባ አስተሳሰባቸውም እየተዘበራረቀ መጣ። በዚህ አስከፊ ሁኔታ ውስጥ ወደፊት መጓዝ የማይቻል መሆኑን ሲረዱ በአንድ ክፍት ቦታ ላይ ለመቆም ተገደዱ። በዙሪያቸው ምንም የሚታይ ነገር የለም። በረዶ፣ ነፋስና ጨለማ ብቻ ነበር። መሪዋ ጊሊስ ተማሪዎቹን ሰብስባ በአንድ ላይ እንዲቆሙ ለማድረግ ብትሞክርም ድካምና ቅዝቃዜው ግን ተማሪዎቹን አንድ በአንድ እያዳከማቸው ነበር። ተስፋ የመቁረጥ ስሜትም በቡድኑ ውስጥ ነገሰ። አሁን ጥያቄው መቼ እንደርሳለን የሚለው ሳይሆን ይህንን ሌሊት በህይወት እንተርፋለን የሚለው ሆነ። በዚያች ሰዓት በስኮትላንድ ተራሮች ላይ በረዶው ልክ እንደ መጋረጃ ተጋርዶባቸዋል። እነርሱም ከሞት ጋር ፊት ለፊት ተፋጠዋል። በዚያ ነጭ ጨለማ ውስጥ ተማሪዎቹ ለመጨረሻ ጊዜ የሰሙት ድምፅ የነፋሱን ጩኸት ብቻ ነበር። መሪዋ ጊሊስ ወደ መጠለያው መድረስ እንደማይችሉ ስትረዳ ተማሪዎቹን በረዶውን እንዲቆፍሩ አዘዘቻቸው። ይህ በበረዶ ውስጥ የሚቆፈር ጊዜያዊ ጉድጓድ ከነፋሱ መጠለያ ይሆናል ተብሎ ታስቦ ነበር። ነገር ግን ተማሪዎቹ ከመድከማቸው የተነሳ ጉድጓዱን በበቂ ጥልቀት መቆፈር አልቻሉም። ሰባቱም ሰዎች በዚያ ጠባብና ቀዝቃዛ ጉድጓድ ውስጥ ተጨናንቀው ገቡ። የሰውነታቸው ሙቀት እንዲጨምርም እርስ በእርስ ተቃቀፉ። ነገር ግን በረዶ ከላይ መከመር ጀመረ። ነፋሱ በሰዓት 100 ማይል በሚጓዝ ፍጥነት የበረዶ ክምር በላያቸው ላይ ይጭንባቸዋል። ብዙም ሳይቆይ የጉድጓዱ ጣሪያ በላያቸው ላይ ተደረመሰ። እናም በዚህ ሁኔታ የሰውነት ሙቀት በጣም ሲቀንስ አእምሮ በትክክል መስራት ያቆማል። እናም ልጆቹ ማውራት አቆሙ። አንዳንዶቹም በቅዠት ውስጥ ሆነው ልብሳቸውንም ማውለቅ ጀመሩ። ይህ ሁኔታ በከፍተኛ ቅዝቃዜ ወቅት የሞት አፋፍ ላይ ያለ ሰው የሚሰማው የተሳሳተ የሙቀት ስሜት ነው። መሪዋ ጊሊስ ተማሪዎቿን በህይወት ለማቆየት ብትታገልም ቅዝቃዜው ግን ኃያል ነበር። እናም አንዱ ተማሪ በጓደኛው እቅፍ ውስጥ እያለ ነፍሱ ትወጣለች። የሚገርመውና የሚያሳዝነው ግን በዚያው ቅጽበት አጠገባቸው የነበሩት ልጆች ጓደኞቻቸው መሞታቸውን እንኳን ለማወቅ በማይችሉበት የድንዛዜ ሁኔታ ውስጥ መሆናቸው ነበር። ያ ሌሊትም አልፎ ሲነጋ ጉድጓድ ውስጥ የነበረው ትዕይንት ለአይን የሚከብድ ነበር። 5ቱ ተማሪዎችና ረዳት መሪዋ በበረዶ ቅዝቃዜ ተሸንፈዋል። ህይወት ያላቸው ይመስላሉ፣ ነገር ግን አይኖቻቸው ፈጠው ቀርተዋል። ከሰዓታት በኋላ ተማሪዎቹ በታቀደው ጊዜ ወደ መጠለያው አለመምጣታቸው ስጋት ፈጠረ። የብሪታንያ ተራራ አዳኝ ቡድኖችና የሮያል አየር ኃይል ሄሊኮፕተሮች ጥሪ ደረሳቸው። ይሁን እንጂ ተራራው ላይ የነበረው ሁኔታ ለአዳኞች እንኳ እጅግ አደገኛ ነበር። ነፋሱ ሄሊኮፕተሮችን አየር ላይ እንዳይቆሙ የሚያስቸግር ነበር። አዳኞቹ በበረዶ ላይ በእግራቸው የተጓዙ ፍለጋቸውንም ጀመሩ። በሺዎች የሚቆጠሩ ካሬ ሜትሮች የሚሸፍነውና በነጭ በረዶ የተዋጠውን ፕላቶ ሲመለከቱ በህይወት ያለ ሰው የማግኘት ተስፋቸው እየመነመነ መጣ። በዚህ ቅዝቃዜ ውስጥ ማንም ሊተርፍ አይችልም የሚለው ስሜት በሁሉም አዳኝ ልብ ውስጥ ነበር። ነገር ግን በሁለተኛው ቀን ማለዳ ላይ አንዱ አዳኝ በበረዶ መሃል አንዲት አንጸባራቂ ቀይ ጃኬት ተመለከተ። መጀመሪያ ላይ የበረዶ ክምር መስሎት ነበር። ሲጠጋ ግን እጇን በደካማ ሁኔታ የምታወናጭፍ ሴት መሆኗን አረጋገጠ። ይህች ሴት መሪዋ ጊሊስ ነበረች። እሷም እርዳታ ለመፈለግ ከበረዶ ጉድጓድ ውስጥ ወጥታ የነበረች ቢሆንም በድካም ብዛት በረዶ ላይ ወድቃ ቀርታ ነበር። አዳኞቹ ጊሊስን ካነሱ በኋላ እሷ በጠቆመቻቸው አቅጣጫ ወደ በረዶ ጉድጓድ አመሩ። እዚያ ሲደርሱ ያዩት ትዕይንት ግን በአዳኞቹ አእምሮ ውስጥ ለዘላለም የማይጠፋ ጠባሳ ጥሎ የሚያልፍ ነበር። በበረዶ ጉድጓድ ውስጥ 6 አስክሬኖች ተደራርበው ይገኛሉ። 5ቱ ተማሪዎችና ረዳት መሪያቸው ነበረች። ከዛ መሃል በህይወት የተረፈችው ልጅ ግን አስክሬኖቹ መካከል ተቀብራ በከፊል ንቃተ ህሊና ውስጥ ሆና ተገኘች። አዳኞቹ ልጆቹን ከበረዶ ውስጥ ሲያወጡ አስክሬኖቹ በቅዝቃዜው ብዛት ደንዝዘው ልክ እንደ ድንጋይ ጠንክረው ነበር። ይህ አሰቃቂ ትዕይንት በስኮትላንድ ተራራ ታሪክ ውስጥ ጥቁር ቀን ሆኖ ተመዘገበ። አዳኞቹ በዝምታና በሐዘን አስክሬኖቹን ወደ ታች ማውረድን ጀመሩ። ዓለምም ይህንን አስደንጋጭ ዜና ለመስማት ጥቂት ደቂቃዎች ብቻ ቀርተውት ነበር። አደጋው በመላው ብሪታንያ ከፍተኛ ድንጋጤን ፈጠረ። እንዴት 5 ታዳጊዎችና መሪያቸው በሰላማዊ ጉዞ ተነስተው በዚህ መልኩ ያልቃሉ የሚለው ጥያቄ በየጋዜጣውና በየቤቱ መነጋገሪያ ሆነ። አስክሬኖቹ ወደ ታች ከወረዱ በኋላ መንግስት ጥብቅ የሆነ ይፋዊ ምርመራም አዘዘ። ምርመራው ሲጀመር ትልቁ ትኩረት ያረፈው በመሪዋ ጊሊስና በትምህርት ቤቱ የዝግጅት ክፍል ውስጥ ነበር። ባለሙያዎቹ
ባለሙያዎች እንደመሰከሩት ቡድኑ ወደ ተራራው ከመውጣቱ በፊት የተሰጠው የአየር ሁኔታ ትንበያ እጅግ አስከፊ ነበር። እንዴት ይህንን እያወቁ ወደፊት ይሄዳሉ የሚለው ጥያቄ መሪዋን ክፉኛ ወጥሯታል። ጊሊስ ግን በወቅቱ የነበረው ሁኔታ ወደ ኋላ ለመመለስም ሆነ ወደ መጠለያው ለመድረስ እኩል አስቸጋሪ እንደነበር ተከራከረች። ይህ ምርመራ በብሪታንያ የተራራ ጉዞ ታሪክ ውስጥ ትልቅ ለውጥ አመጣ። ከዚያ ቀን በኋላ በትምህርት ቤቶች የሚመሩ የተራራ ጉዞዎች ላይ ጥብቅ ቁጥጥርና አዲስ ህጎች ወጡ። የመሪዎች ብቃት ማረጋገጫ የግዴታ እንዲሆንና የአየር ሁኔታ ትንበያ አስጊ በሚሆንበት ጊዜ ጉዞን ማቆም እንደ መመሪያ ተቀመጠ። የዛ ተራራ አደጋ ለብዙዎች ህይወት መጥፋት ምክንያት ቢሆንም ለወደፊቱ ግን በሺዎች የሚቆጠሩ ሰዎችን ህይወት የታደጉ ጥብቅ የደህንነት ስርዓቶች እንዲፈጠሩ ምክንያት ሆኗል። ከአደጋው ከብዙ ዓመታት በኋላም ያ አስከፊ አደጋ ትዝታ ከስኮትላንድ ተራሮች ላይ አልጠፋም። ዛሬም ድረስ በዚያ በረዷማ ፕላቶ ላይ የሚጓዙ ተራራዎች እነዚያን 5 ወጣቶች እያሰቡ ያልፋሉ። ይህ ታሪክ ተራ የድሮ ትዝታ ሳይሆን በተፈጥሮ ፊት የሰው ልጅ ምን ያህል ደካማ እንደሆነ የሚያስታውስ ዘላለማዊ ማስጠንቀቂያ ነው። የተረፈችው ተማሪና መሪዋ ጊሊስ የደረሰባቸውን ስነ ልቦናዊ ጠባሳ ተሸክመው ለብዙ ዘመናት ኖረዋል። በዚያ ነጭ በረዶ ስር የአምስቱ ተማሪዎችና የመሪያቸው ታሪክ ለዘላለም ተቀብሮ ይኖራል። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነማስረጃቸው አቀርብላችኋል። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።